ጓደኞቻችን ስላገቡ የምንገባበት ህይወት አይደለም። እግዚአብሔርን በንጽህና ደስ ማሰኘት የሚፈልጉ ሁሉ ዓላማቸው ይህንን ህይወት ይመርጣል። ከልደታ ሰሞን ከደሞዝ ሰሞን ራቅ ሲል ኩርፊያችሁ ደግሞ አይጣል። በገንዘባቸው ብዛት መኪና እንደሚቀያይሩ እኮ ብዙ ናቸው። ሸሚዝ እንደሚለውጡ የጓዳና የሳሎን ሚስት ያላቸው ብዙ ናቸው። ከሁሉ በላይ ግን የነፍስ ውበት ይበልጣል። ታዛዥነቷ፣ እሺባይነቷ፣ ደግነቷ፣ ልባምነቷ፣ የነፍስ ውበቷ፣ የነፍስ ደምግባቱ እሱን ተመልከቺ። ዮሐንስ አፈወርቅ ነው የሚለው አይደል? ዝንብ ናት በጣም ቆንጆ፣ ግንስ ማር የሚባል ነገር የላትም። እውነት አሰብ ማር የምታገኘው እዛ ውስጥ ነው። ደግሞ ቆንጆ ተው አልኳችሁ አላልኩ? ጥቂት አመሏ አመልህን አትቀይርብህም፣ አታኮርፋትም፣ አትቀጣትም፣ አትዘጊውም፣ ጀርባ አትሰጪው። ምክንያቱም የእግዚአብሔር ስጦታ ናት፣ ታከብራታለች። ራሳቸውን መግዛት ካልቻሉ ያግቡ። እሱን ነው የሚለው መጽሐፍ ቅዱስ። ንጽህናችሁን አታችሁ ክርስቶስ ከእናንተ ከሚርቅ ድሃ ሆናችሁ ክርስቶስ ወደ እናንተ ቢቀርብ ነው የሚሻለው። ወጣቶች ከዚህች ዕለት በረከት ረድኤት ለሁላችንም ያሳትፈን። የህይወት መንገድ ለጥቂት ደቂቃዎች በዚህ ርዕሰ ጉዳይ ስለ አንድ ወሳኝ ነጥብ ብንማር ብያሰብኩኝ። ምን ብንማር ጥሩ ነው እያልኩ ያወጣው ያወረድኩ በዚህ ርዕስ አታውቁትም ብዬ ሳይሆን ከዘመን ጋር የኛን ድርሻ በቅጡ ለመወጣት ምናልባትም እንዲህ አይነት መድረክ ሳገኝ ቅድሚያ ቢሰጥ ብዬ ስለተመኘው ይህንን ርዕስ መርጫለሁ። ቅዱስ አትናቴዎስ ሐዋርያዊ፣ ቅዱስ ባስልዮስ ዘቂሳርያ ሁለት የህይወት መንገዶች እንዳሉ በትምህርቶቻቸው ጠቅሰዋል። አንደኛው በምናኔ በብቸኝነት ጽድቅን እየፈጸሙ መኖር ነው። ይሄ ምንኩስና ይባላል። መጽሐፍ ቅዱስ ያላገባ እግዚአብሔርን እንዴት ደስ እንደሚያሰኝ ስለ እግዚአብሔር ያስባል ይላል ቅዱስ ጳውሎስ። ይሄ ምናኔ ነው። ሙሉ ህይወትን፣ ሙሉ ጊዜን፣ ሙሉ ጉልበትን፣ ሙሉ ሐሳብን ለእግዚአብሔር መስጠት ይሄ ምናኔ ነው። ያላገባ እግዚአብሔርን እንዴት ደስ እንደሚያሰኝ ስለ እግዚአብሔር ያስባል ይላል። ይሄ ምናኔ ነው። ይሄ አንዱ ህይወት ነው። የእግዚአብሔርን ጽድቅ መፈጸሚያ ነው። በብቸኝነት በሙሉ ጊዜ፣ በሙሉ ኃይል፣ በሙሉ አቅም፣ በሙሉ ሐሳብ ጽድቅን መፈጸም ነው። ይሄ አንዱ የህይወት መንገድ ነው በአባቶቻችን ትምህርት። ሁለተኛው የህይወት መንገድ ሚስት አግብቶ ባል አግብቶ ሕግ ፈጽሞ ልጅ ወልዶ ጽድቅን ፈጽሞ መኖር ነው።
ይሄ ደግሞ ሁለተኛው የህይወት መንገድ ነው። እነዚህን ነው ሁለት የህይወት መንገዶች ያሏቸው። እኔ ዛሬ ስለ አንደኛው የህይወት መንገድ ከናንተ ጋር ብነጋገር መርጫለሁ። ይህንን ትምህርት መማር ምንድነው የምናገኘው ረብ? ምንድነው የምናገኘው ፋይዳ? ምንድነው የምናገኘው ጥቅም? ምዕመናን፣ የፈረሱ ቤተሰቦች እንዳይኖሩ፣ የተጎሳቆሉ ባለትዳሮች እንዳይኖሩ፣ የተተዉ ልጆች እንዳይኖሩ፣ በምድራችን ላይ መረን የወጣ የኃጢአት ግንኙነት እንዳይኖር፣ ወጣቶች ወደ ጽድቅ ሕይወት እንዲገቡ ኑሯቸውን ሕይወታቸውን እግዚአብሔርን ደስ በሚያሰኝ መንገድ ጽድቅን ለመፈጸም እንዲበቁ ይህን ትምህርት መማር በዋናነት የሕይወት መንገድ ይሆናል። ለዚህ ነው ይህንን ትምህርት ጥቂት እንድንማር የመረጥኩት። ንጹህ ትውልድ በምድራችን ላይ እንዲኖር የሚፈልግ ሰው ስለዚህ ጉዳይ በቅጡ ያስባል። ይህንን ትምህርት ጉዳዩ ያደርጋል። እርግጠኛ ነኝ ንጹህ ትውልድ ትፈልጋላችሁ። ፍትህ፣ ርት የሚያጸኑ መሪዎች ከዚህ ንጹህ ትውልድ ይገኛሉ። ድሃ የማይበድሉ፣ ፍርድ የማያዛቡ፣ ግፍ የማይሰሩ፣ በቅን የሚያገለግሉ፣ ሰውን ሁሉ የሚወዱ ትውልድ እርግጠኛ ነኝ ትፈልጋላችሁ። እሱን እዚህ ውስጥ ማፍራት ይቻላል። ንጹህ ካህን፣ ንጹህ ጳጳስ፣ ንጹህ መነኮስ፣ ንጹህ ትዳር እዚህ ውስጥ ማግኘት ይቻላል። ለዚህ ነው ይሄ ትምህርት መሰረታዊ ችግር ፈቺ ነው። አገር ከቤተሰብ ማህበረሰብም ከጋብቻ ነው የሚገኘው። ይሄን ትምህርት በቅጡ መረዳትና መማር፣ ለዚህም ትምህርት እውነተኛ ሕይወት መስጠት አገርን፣ ማህበረሰብን፣ ትውልድን ማዳኛ ነው የሚሆነን። ለዚህ ነው ይሄንን እድል ካገኘው ስለ ትንሣኤው ብዙ እንደተማራችሁ አስቡ። ስለ ነገረ መላእክትም ጥቂት ትረዳላችሁ ብዬ ተገነዘብኩ። ይህንን ርዕስ ግን ምናልባት የማግኘት እድላችን ጠባብ ከሆነ ባነሳው ብዬ መረጥኩ። እግዚአብሔር ከሁላችንም ጋር ይሁን። ላልጮህባችሁም ላለመፍጠንም እሞክራለሁ። በብሉይ ኪዳን የቤተሰብ ምስረታ ወይም የጋብቻ ሕይወት በብሉይ ኪዳን ትኩረቷ ልጅ መውለድ ላይ ብቻ ነበር። ለዚህ ነው መጽሐፍ ብዙ ተባዙ ምድርንም ሙሏት የሚል በረከት እግዚአብሔር የባረከው። በዋናነት ብሉይ ኪዳን ትኩረቷ ብዙ ትውልድ ማፍራት ነበር። ይሄውም የትንሣኤ ተስፋ በልጆቻቸው የመዳን ረፍት ትውልዶች ያስቡ ስለነበር ነው
ብዙ በረከትን በመውለድ እንዲድኑ እግዚአብሔር ብዙ ተባዙ ያለው። በብሉይ ኪዳን ትኩረቷ ልጅ መውለድ ነበር ያልኳችሁ ለዚህ ነው። ዓለምን ቀጥቅጠው የገዙ ሮማውያን የቤተሰብን ምስረታ ወይም የጋብቻን የህይወት መንገድነት አብሮ የመኖር ውል ብቻ አድርገውት ነበር። ከተስማሙ ይኖራሉ፣ ካልተስማሙ ይቷቷዋሉ። አብሮ የመኖር ውል ብቻ ነበር። እንደውም በሮማውያን ባል ጌታ፣ ሚስት ደግሞ ባሪያ ነበረች። ደግሞ አለው ባል ጌታ፣ ልጆች ደግሞ ባሮች ብቻ ነበሩ። አብሮ የመኖር ውል ብቻ አይደለም፣ የጌታና የባርነት ስርዓት ነበር። ፍጽምት በሆነችው በጌታችን መገለጽ የተገኘችው ሐዲስ ኪዳን ይህን የቤተሰብ ይህን የጋብቻ ህይወት ምን አደረገው ካላችሁኝ፣ የቅድስናና የፍቅር ምስጢር አደረገው። አንደኛ በጋብቻ ውስጥ መቀደስ፣ በጋብቻ ውስጥ በፍቅር አንድ መሆንን በጌታችን የሐዲስ ኪዳን መገለጥ ምስጢር አድርጎ ሰጠ። ይሄ ብቻ አይደለም፣ እንደ ብሉይ ኪዳን ብዙ ልጅ መውለድ ላይ አይደለም። የሐዲስ ኪዳኗ የቤተሰብ ምስረታ ዓላማዋ እና ብዙ ልጅ መውለድ ካልሆነ ምንድነው ካላችሁኝ፣ ብዙ ስነ ምግባራትን መውለድ ሆነ ህይወቷ። ቅድስና፣ ፍቅር፣ ርህራሄ፣ መስዋዕትነት፣ ብዙ ስነ ምግባራትን መውለድ ሆነ ትኩረቷ። ሁለት እንደ ሮማውያን ባል ጌታ፣ ሚስትና ልጆች ባሪያ የሚሆኑበት ስርዓት አይደለም የሆነው በአዲስ ኪዳን። እና ምንድነው ካላችሁኝ፣ ባል ጌታ፣ ሚስት እመቤት አድርጎ የተወደደ መድኃኒታችን ኢየሱስ ክርስቶስ ቀየረው። እንደ ሮማውያን ጊዜያዊ ውል አይደለም ያደረገው፣ የዘላለም ቃል ኪዳን አድርጎ ሰራው። ቢመቻቸው ባይመቻቸው የዘላለም ቃል ኪዳን አድርገው ታግሰው ጽድቅን የሚፈጽሙበት ህይወት አደረገው። እንደ ሮማውያን ጊዜያዊ ውል አይደለም፣ ዘላለማዊ ቃል ኪዳን አድርጎ ሰጠው። የተወደዳችሁ ክርስቲያኖች፣ ከሁሉ በላይ ግን ፍጽምት በሆነችው በሐዲስ ኪዳን ይህች የቤተሰብ ምስረታ ምን ሆነች ካላችሁኝ፣ የመንግስተ ሰማያት ወይም የእግዚአብሔር መንግስት ማሳያና መገለጫ ሆነች። እንዴት ካላችሁኝ፣ ክርስቶስ ራሳችን ሆኖ እኛን በአንድነት ጠቅልሎ በእግዚአብሔር መንግስት እንደሚያኖረን በባለ ራስነት አንዲት የሆነች ቤተሰብ ተጠቅልላ የምትኖርበት የእግዚአብሔር መንግስት ማሳያ አደረጋት። በዘላለም መንግስት ክርስቶስ ራስ ሆኖ ለሚኖርባት፣ ሁላችንም በአንድነት ለሚጠቀልልባት ለዛች ለእግዚአብሔር መንግስት ማሳያና መገለጫ አደረጋት። ባል ራስ የሆነባት ልዩ ህብረትና አንድነት የመንግስተ ሰማያት ደስታ የሚሸተትባት አረቦን አደረጋት፣ መያዣ አደረጋት።
ይሄ ብቻ አይደለም። ከሁሉ በላይ ደግሞ ምንድነው ካላችሁኝ በጌታችን በመድኃኒታችን በኢየሱስ ክርስቶስ አዲስ ሕይወት በማግኘት ጌታችን ራሱ የሚገኝበት ልዩ ትንሿን ቤተክርስቲያን አደረጋት። ፍጽምት በሆነችው በአዲስ ኪዳን የቅድስናና የፍቅር ምስጢር አደረጋት። የመንግስተ ሰማያት አረቦን የእግዚአብሔር መንግስት መገለጫ አደረጋት። ዘላለማዊ ቃል ኪዳን የሚጸናባት ክርስቶስ የሚገኝባት የአዲስ ሕይወት ምንጭ አደረጋት። ብዙ ስነ ምግባራትን መውለጃ፣ ጽድቅን መፈጸሚያ፣ ንጹህ ትውልድ ማፍሪያ አደረጋት። ከሁሉ በላይ ክርስቶስ ተዋህዷት የሚኖር ህብረት አንድነት አደረጋት። ይህ ከብሉይ ኪዳኑ ይህ ከሮማውያኑ እጅግ የተለየ የአዲስ ኪዳኗ የህይወት መንገድ አደረጋት። ጠርጠሉስ ወይም ቱርቱሊያን የተባለ ሊቅ እንዲህ ይላል፣ ላንብብላችሁ። ቤተ ክርስቲያን በቅዱስ ቁርባን መስዋዕት አንድ የምትሆንበትንና የምትበረታበትን በበረከት ማህተብ የምትባርክበትን መላእክት የሚያበስሩትንና እግዚአብሔር አብ የሚያጸድቀውን የዚህን ጋብቻ ደስታ እንዴት ነው ልናገረው የምችለው? ሁለት አማኞች የሚያበጁት ጥንድ ምንኛ የተዋበ ነው። እነዚህ ጥንዶች የሚጋሩት አንድ እምነትን፣ አንድ ቃል ኪዳንን፣ አንድ የህይወት መንገድንና አንድ የእግዚአብሔርን አገልግሎትን ነው። ሁለቱም የአንድ አባት ልጆች ናቸው። ሁለቱም ደግሞ አገልጋዮች ናቸው። የመንፈስ ክፍፍል ወይም ሥጋ የለም። እነርሱ በእውነት በአንድ ሥጋ ውስጥ ያሉ ሁለት ሰዎች ናቸው። እነርሱ አብረው ይጸልያሉ። እነርሱ አብረው ይሰራሉ። እነርሱ አብረው ይጾማሉ። አንዳቸው ከአንዳቸው አንዳችም የሚሸሽጉት ነገር የላቸውም። እርስ በርሳቸው አይደባበቁም። አንዳቸው ለአንዳቸው ሸክም አይሆኑም። አንዳቸው ለአንዳቸው ወደብ እንጂ ወጀብ አይሆኑም። እነርሱ በነጻነት የታመሙትና የተቸገሩትን ይጠይቃሉ። ያለምንም ጭንቀት መባ ያቀርባሉ። መስዋዕታቸውንም ያለምንም ጥርጥር ይሰዋሉ። የየዕለቱንም ስራዎቻቸውን ያለምንም ተግዳሮቶች ያከናውናሉ። ኢየሱስ ክርስቶስ እነዚህን ስራዎች ሲመለከትና ሲያደምጥ ሐሴት ስለሚያደርግ ለእነዚህ የትዳር አጋሮች ሰላሙን ይልክላቸዋል። እነዚህ ሁለቱ ባሉበት ቦታ ላይ ሁሉ ኢየሱስ ክርስቶስም አለ። ክርስቶስ ባለበት ቦታ ላይ ሁሉ ደግሞ ለክፉ ለዲያብሎስ ቦታ የለውም ይላል። ይህ አሁን የምንነጋገረው ኢየሱስ ክርስቶስ ያለበት ዲያብሎስ የተባረረበት የህይወት መንገድ የጋብቻ ህይወት ነው። ዓላማው ምንድን ነው? ድምፄ እንደሚሰማችሁ ተስፋ አረጋለሁ። ዓላማው ምንድን ነው? ምንድን ነው የዚህ የህይወት መንገድ? የቤተሰብ ምስረታ የጋብቻ ዓላማ ምንድን? ለምንድን ያገባችሁት? ለምንድን ነው ልጅ የወለዳችሁት? ለምንድን ነው ወጣቶች እጮኛ ያዛችሁት? ለምንድን ነው ነገ እጮኛ ለመያዝ ለምንድን ያሰባችሁት? ዓላማው ምንድን ነው? ኦርቶዶክሳዊው ትምህርት በዚህ ጉዳይ ላይ ምንድን ነው የሚለው? ጋብቻ የተመሰረተው ለሴሰኝነት ወይም ለዝሙት ሳይሆን በንጽህና ለመኖር ነው። ቅዱስ ጳውሎስ የተናገረውን አድምጡ። ነገር ግን ስለ ዝሙት ጠንቅ ይላል። ጋብቻ የተመሰረተባቸው ሁለት ዓላማዎች አሉ። ንጽህናን ለመጠበቅና ዘር ለመተካት ነው። ከነዚህ ከሁለቱ ግን ንጽህናን መጠበቅ ቀዳሚውን ስፍራ የሚይዝ ነው ይላል። እናንት ባሎች እዚህ ውስጥ ካላችሁ፣ እናንት ሚስቶች እዚህ ውስጥ ካላችሁ፣ እናንተ ጮኛሞች እዚህ ውስጥ ካላችሁ፣ እናንት የነገ ባሎች እዚህ ውስጥ ካላችሁ፣ እናንት የነገ ሚስቶች እዚህ ውስጥ ካላችሁ፣ ወደዚህ የህይወት መንገድ የምንገባው ንጽህናን ለመጠበቅ። ለምንድን ነው? ንጹህ እንድትሆኑ ነዋ። ምዕመናን ጓደኞቻችን ስላገቡ የምንገባበት ህይወት አይደለም።
እድሜያችን ስለገፋ እድሜ ማምለጫ ቦታ አይደለም። ብቸኝነት ስለተሰማን ብቸኝነትን ማባረሪያ ህይወት አይደለም። እናታችን ወይም ወላጆቻችን የኛን ነገር ሳያዩ እንዳይሞቱ የምንጠጋበት ታዛ አይደለም። እነዚህ ሁሉ ነገሮች ዋና ዓላማዎች አይደሉም። እና ዓላማው ምንድነው? ንጹህ ለመሆን ቀዳሚውን ስፍራ የሚይዘው ንጽህናን ለመጠበቅ ነው ይላል ሊቁ ቅዱስ ጳውሎስን ጠቅሶ። ምዕመናን እቺን ነገር ጥቂት ላብራራት። ቀዳሚውን ስፍራ የሚይዘው ንጽህናን መጠበቅ ነው ይላል። ለምን? እዩ፣ የእግዚአብሔር ቃል እንድንጋባ የፈለገው ወይም እንድንጋባ ወይም ቤተሰብ እንድንመሰርት ያዘዘው ስለ ዝሙት ጠንቅ ለእያንዳንዱ ሚስት ትኑረው። ስለ ዝሙት ጠንቅ ለእያንዳንዲቱ ለራሷ ባል ይኑራት ነው የሚለው። ስለ ዝሙት ጠንቅ ምን ማለት ነው ይሄ? በዝሙት ጠንቅ ተወግተን ከጽድቅ ተራቁተን ከድህነት መንገድ ወጥተን ከመንግሥተ ሰማያት ተባረን እንዳንገኝ ስለ ዝሙት ጠንቅ አግቡ ነው የሚለን። ለዚህ ነው ቅዱስ ዮሐንስ አፈወርቅ ቀዳሚውን ስፍራ የሚይዘው ንጽህናን መጠበቅ ነው። አንቺ ቆንጆ ሆይ ለምን እጮኛ እንደምትይዢ ታውቂያለሽ? ስለተለመደ አይደለም፣ ንጹህ እንድትሆኚ ነው እህቴ። በዝሙት ምክንያት ተፈትነሽ ወዳጄ ትበላለህ፣ ትጠጣለህ፣ ትተኛለህ፣ ተፈጥሯዊ መነሳሳቶች ይኖራሉ። ይሄንን በዝሙት ጦር ተወግተህ በአጋንንት ተታለህ ከቅድስና ወጥተህ እግዚአብሔርን አጥተህ እንዳትኖር እግዚአብሔር የሰጠህ የጽድቅ መንገድ አግባ ነው። ለዚህ ነው ቅዱስ ጳውሎስ ስለ ዝሙት ጠንቅ ለእያንዳንዱ ለራሱ ሚስት፣ ለእያንዳንዲቷ ለራሷ ባል። ለምንድን ነው? ቅዱስ ዮሐንስ አፈወርቅ ንጹህ ለመሆን ነው፣ ወይም ድህነታችንን ወይም ጽድቃችንን ለመፈጸም ቅዱስ እንድትሆን ንጹህ እንድትሆኚ ነው። ዓላማው ይሄ ነው። የተወደዳችሁ ክርስቲያኖች ወደ ባህሪያችን ዘልቆ የገባውን ይህንን ሐሳብ ድል መንሳት ከፈለክ በክርስቲያናዊ ወግ አንድ አግብተህ ጽድቅን እንድትፈጽም፣ አንድ አግብተሽ በንጽህና እንድትኖሪ ነው። ለዚህ ነው መጽሐፍ ቅዱሳችን ብዙ ልጆች ለመውለድ ለራሱ ሚስት ትኑረው አላለም። ለዚህ ነው ቀዳሚውን ስፍራ የሚወስደው ንጽህናን መጠበቅ ነው ያለው። በሞቴ ልድገመው፣ ብዙ ልጆች መውለድ ብትፈልጉ አግቡ አይደለም ያለው። ስለ ዝሙት ጠንቅ አየህ፣ ቀዳሚውን ስፍራ የሚወስደው ንጽህና ነው ማለት ይሄ ነው። ልጅ መውለድ በረከት ነው። ቀዳሚውን ስፍራ ግን የሚወስደው ንጹህ እንድትሆን ነው። እንደውም የብዙ ልጆች አባት መሆን ከፈለጋችሁ አግቡ አይደለም ያለው። ምንድን ያለው? ራሳቸውን መግዛት ካልቻሉ ግን ያግቡ ነው የሚለው ቅዱስ ጳውሎስ። እበላለሁ፣ እጠጣለሁ፣ እተኛለሁ፣ አያለሁ፣ ራሴን እኮ መግዛት አልቻልኩም። አግባ። ራሳቸውን መግዛት ካልቻሉ ያግቡ። እሱን ነው የሚለው መጽሐፍ ቅዱስ። የብዙ ልጆች እናት መሆን ከፈለግሽ አግቢ አይደለም የሚለው። ራስሽን መግዛት ካልቻልሽ አግቢ ነው የሚለው። ወዳጄ እንደ ክርስቲያን ወግ ፔንሲዮን ለፔንሲዮን እንድንዞር አልታዘዝንም። ራስን መግዛት ካልቻልክ እግዚአብሔር የጽድቅን ሕይወት ሰጥቷል።
ዝሙት እንዳይሆንብህ ይልቅ ጽድቅ እንዲሆንልህ እንድታገባ አግቡ ይላል። አግቡ ይላል። አግቡ ይላል። ምዕመናን እግዚአብሔር እንድናገባ የጠየቀን የብዙ ልጆች አባት እንድንሆን አይደለም። እናስ ራስህን አለመግዛት ብቻ አይደለም፣ ከኔም አልፎ ራሴን ካለመግዛትም አልፌ ዲያብሎስ እኮ እየፈተነኝ ነው፣ ምን ላድርግ ታዲያ ብለህ ሰበበኛ እንዳትሆን የእግዚአብሔር ቃል እንዲህ ይላል፣ ሰይጣን እንዳይፈትናችሁ አግቡ ነው የሚለው። ሶስቱንም ነገሮች ይዋቸው። በዝሙት ጦር ተወግተህ ከጽድቅ መንገድ እንዳትባረር፣ ከክርስቶስ እንዳትለይ፣ መንግስተ ሰማያትን እንዳታጣ ምን አድርግ? ስለ ዝሙት ጠንቅ ለእያንዳንዱ ሚስት እጮኛ አይልም ወዳጄ፣ ቃሉን በደንብ ብለህ ስማው። ሚስት ነው። ይሄ ምን ማለት ነው? ንጹህ የሆነ ሩካቤ የሚፈጸመው በእጮኝነት ህይወት ውስጥ ሳይሆን በሚስትነትና በባልነት ውስጥ ስለሆነ ነው። ለእያንዳንዱ ለራሱ ሚስት፣ ለእያንዳንዲቷ ለራሷ ባል። በቃ ለምንድን ነው እጮኛ የምትይዙት? እህቶቼ ቀስ ብዬ ልናገር፣ ንጹህ እንድትሆኑ ነው። እሺ ቅዱስ እንድትሆን ነው። እሺ እኔ ወንድም፣ እሱ ነው የሚለው እግዚአብሔር ቃል። አንድ ሊቅ እንዲህ ይላል፣ የምንኩስናን ህይወት መምራት ለማይችሉ ሰዎች ጽድቅን ዓላማ አድርገው እንዲኖሩ የተሰጠው የጋብቻ ህይወት ነው ይላል። ወዳጄ እንደ መነኮሳት ትጋህ ሌሊት፣ እንደ ባህታውያን መንኖ ጥሪት የሌለን እኛ እንዴት አድርገን ጽድቅን እንፈጽማለን ካልክ የምንኩስናን ህይወት መምራት ለማንችል ለኛ ለደካሞች በትጋህ ሌሊት ሳይሆን ደንገል ትራስ ተንተርሰን ለምናደር፣ ስንጸልይ ሳይሆን ስናንኮራፋ ለምናደር ደካሞች ለሆንኛ መመነን፣ አለመብላት፣ አለመጠጣት ለማንችል ለኛ የጽድቅን ህይወት እንዴት ልፈጽም ካልክ ይሄው ጋብቻ ተሰጠ ይላል። ለዚህ ነው የህይወት መንገድ ያሉት አባቶቻችን። ንጽህናን መጠበቅ ህይወት ነዋ። ድህነትን መፈጸም ነዋ። ለዚህ ነው የእግዚአብሔር ቃል መጋባት በሁሉ ዘንድ ክቡር መኝታውም ንጹህ ነው ያለው። ንጹህ መሆን ትፈልጋለህ? እንዲህ አይነት ህይወት ይኑርሃ። ንጹህ መኝታ እዚህ ውስጥ አለ። የማይረክስ ህይወት እዚህ ውስጥ አለ። የማያድፍ ሰውነት እዚህ ውስጥ አለ። እግዚአብሔር የሚያከብረው አክሊል የሚሰጠው ህይወት እዚህ ውስጥ አለ። ምዕመናን በፈረንጅ አፍ አንድ ሊቅ እንዲህ ብሎ ተናግሯል። The goal of marriage is not happiness። የጋብቻ ዓላማው ደስታ አይደለም፣ rather holiness ይላል። ይልቁኑ መቀደስ ነው። ለምንድን ነው ያገባችሁት እናቶቼ? እንድትቀደሱ ነው። ለምንድን ነው ትዳር ያደረጋችሁት ወንድሞቼ? እንድንቀደስ ነው። ዓላማው መቀደስ ነው። ደስታ አብሮት ያለ ማጀቢያ ነው፣ ፓኬጅ ነው፣ እዛ ውስጥ ያለ በረከት ነው። ዋናው ጉዳይ ግን ምንድነው? ቅዱስ መሆን፣ ንጹህ መሆን ብቻ ነው። ለዚህ ነው ቀዳሚውን ስፍራ የሚወስደው ንጽህና ነው ብሎ ያስተማረው። ለዚህ ናም ወጣቶች ቆም ብለን እናስቡ። መርከስ የማይፈልጉ የክርስቶስ ማደሪያ መሆን የሚፈልጉ እግዚአብሔርን በንጽህና ደስ ማሰኘት የሚፈልጉ ሁሉ ዓላማቸው ይህንን ህይወት ይመርጣል። ዓላማው ምንድነው? ንጽህናን መጠበቅ። አንደኛ ዓላማ ያልሆኑ ነገሮች አሉ፣ ትንሽ የሚያታልሉ ዓላማ የሚመስሉ ነገሮች። ኦርቶዶክሳውያን ወጣቶች ወይም ኦርቶዶክሳውያን የትዳር አጋሮች እነዚህን ነገሮች አውቋቸውም ተብሎ ቢታሰብ፣ ነገር ግን ከልሽ እንደገና ጥቂት ነገር ጠቁሜ ባልፍ መልካም። እንደምትሰሙኝ ተስፋ አደርጋለሁ። ዓላማ ያልሆኑ ግን ዓላማ የሚመስሉ ነገሮች አሉ። ይሄንንም ከራሴ አልናገረው፣ በረከቱ ትደርብንና ታላቁ ሊቅ ዮሐንስ አፈወርቅ እንዲህ ብሎ አስተምሯል። እሷን ልውሰዳት። እንዲህ ይላል፣ ገንዘብን አትሹ፣
የወላጆችንም ባለጠግነት አትመልከቱ፣ የትውልድ ቀየውንም ባለጠግነት አትፈልጉ፣ እነዚህ ሁሉ ነገሮች ዋና አይደሉምና ይልና ከትዳር አጋራችሁ ማየት ያለባችሁ ንጽሐ ነፍስ፣ ፈሪሃ እግዚአብሔርን፣ ልባምነትንና መልካምነትን ነው ይላል። ይህ ደግሞ እንዴት ያለው ውብ ትምህርት ነው ምዕመናን! ልድገመው። ከትዳር አጋራችሁ ገንዘብን አትሹ፣ የወላጆችን ባለጠግነት አትመልከቱ፣ የትዳር አጋራችሁንም ቀየውንም አትፈልጉ፣ እነዚህ ሁሉ ነገሮች ዋና ነገሮች አይደሉምና ይልቅስ ከትዳር አጋራችሁ ንጽሐ ነፍስን፣ ፈሪሃ እግዚአብሔርን፣ መልካምነትን እና ልባምነትን ፈልጉ ይላል። አንቺ እህቴ ሆይ አሁን ምክሬን ለወጣቶች ላድርግ፣ ደግሞም ላገቡትም ምዕመናን፣ ገንዘብን አትሺ፣ የወላጆችንም ባለጠግነት አትመልከቺ፣ የትውልድ ቀየውንም አታስሺ። እነዚህ ሁሉ ነገሮች ዋና አይደሉም። ወዳጄ አንተም እንደዛው። ይልቅስ ንጽሐ ነፍስ፣ እግዚአብሔርን መፍራት፣ ልባምነትንና መልካምነትን ፈልግ እንጂ። አያችሁ፣ ለምንድን ነው ገንዘብን አትሹ የሚለው? ገንዘብ ይመጣል ይሄዳል፣ ገንዘብ ይተረፋል ይከሰራል፣ ገንዘብ ይገኛል ይታጣል። እህቴ ሆይ አንተም ወንድሜ ገንዘብን ማዕከል አድርገ ይህንን ህይወት ስትመሰርት ገንዘብ የጠፋለት ትዳርህን ታጠፋዋለህ፣ የከሰርክለት ልጆችህንም ትከስራለህ። ገንዘብ የዘገየለት ፍቅርህን ታዘገያለህ። አየህ፣ ገንዘብ ማዕከል የማይደረገው ለዚህ ነው። ገንዘብ እኮ ጥሩ ነው፣ ዋና ነገር ግን አይደለም ነው። ገንዘብ ቢገኝ ሸጋ ነው፣ ዋና ነገር ግን ነው የማይሆነው። እህቴ ሆይ ከዚያ ይልቅ ከውድ የትዳር አጋርሽ የክርስቶስን ባለጠግነት ወይም አንተ ወንድሜ ሆይ የነፍስ ባለጠግነትን ፈልግ። የክርስቶስ ባለጠግነት ምንድነው? ጽድቅ ነዋ። መዳንን ያወርሰኛል ወይ? ሰማያዊ ባለጠግነት ከክርስቶስ ጋር አንድነት ያደርጋል ወይ? ምዕመናን፣ ለዚህ ነው ስለ ሙሴ የተጻፈውን ቃል መጽሐፍ ቅዱስ ላይ አይታችሁ ከሆነ የፈርዖን የልጅ ልጅ እንዳይባል በእምነት እምቢ አለ ከማለቱ በፊት በግብፅ ካለው ጊዜያዊ ገንዘብ ይልቅ ይላል ከክርስቶስ ጋር መነቀፍን መረጠ ይላል። የክርስቶስን ባለጠግነት መረጠ ይላል። እህቴ ሆይ ብዙ ገንዘብ ካላቸው ከዚህ ዓለም ሰዎች ይልቅ ክርስቶስ ያለው አንድ ምስኪን ድሃ ለጽድቅ ይሆንሻል። ደግሞ አለው እግዚአብሔር አለው ወይ? ለጽድቅ ታበቃኛለች ወይ? ከባለጠጎች ጋር እየኖር ገንዘብ ካላቸው ጋር እየኖር እግዚአብሔር ከሌለበት ቤት እግዚአብሔር ኖሮበት ድህነት ያለበት እሱን ምረጥ። ዋና ነገር አታድርገው። ዋና ነገር አይደለም፣ ያስፈልጋል፣ ዋና ነገር ግን አይደለም። ስለዚህ እህቴም አንተ ወዳጄ ወንድሜም አሁን ገብታችሁ ያላችሁ ዋና ነገራችሁን ገንዘብ ካደረጋችሁት ትዳራችሁን ስታምሱት ነው የምትኖሩት። የልደታ ሰሞን ፍቅራችሁ ብዙ ነው። ከልደታ ሰሞን ከደሞዝ ሰሞን ራቅ ሲል ኩርፊያችሁ ደግሞ አይጣል። ሳቂናታችሁ የፊታችሁ ብሩህነት በገንዘብ መምጣትና መሄድ የሆነ ዕለት ልጆቻችሁን ታሰቃያላችሁ። ለዚህ ነው ገንዘብ ማዕከል አይደር። ገንዘብን አትሹ፣ ገንዘብን አትሹ። ያ የከተማችን ባለጸጋ የተናገረውን አልሰማችሁም? ምንድን ነበር ያለው?
በጣም ይደንቃል። እንዲህ ነበር ያለው። ምን አለ? እኔ ህንፃዬን ገንብቼ ስጨርስ ልጆቼ ፈርሰው ጠበቁኛል አሉ። እየሰማችሁኝ ነው? የሞቀ ቤት፣ የሰላ ንብረት ክርስቶስ ከሌለበት፣ ደስታ ከሌለበት ምን ያደርጋል? ምዕመናን ብዙ እህቶችን እኮ አይተናል። ጃኩዚ ገጥመውላቸው፣ መታጠቢያ መዋኛ ገንዳ ሰርተውላቸው በእንባ የታጠቡ እኮ ብዙ እህቶች አሉ። ቤታቸው ውስጥ ግሩም የሆነ የቁንጅና ሳሎን ተክለውላቸው ማዲያት በማዲያት የሆኑ እህቶች ብዙ ናቸው። አናስገባም ሰርገኛ ተብለው በብዙ ግፊያ ገብተው በእውነት ንፍርቅ እያሉ ያወጡ፣ ጨፍረው ገብተው ተኮራምተው የወጡ እህቶች ብዙ ናቸው። በገንዘባቸው ብዛት መኪና እንደሚቀያይሩ እኮ ብዙ ናቸው። ሸሚዝ እንደሚለውጡ የጓዳና የሳሎን ሚስት ያላቸው ብዙ ናቸው። ባሎቻቸውን በገንዘብ ምክንያት የቀየሩ በጣም ብዙ ናቸው። በዚህ ምክንያት የተበተኑት ልጆች ብዙ ናቸው። በዚህ ምክንያት ሐሺሽ ውስጥ የገቡ ምስኪኖች ብዙ ናቸው። በዚህ ምክንያት ራሳቸውን ያጠፉ ሕፃናት ብዙ ናቸው። በዚህ ምክንያት ደስታ የራቀው ሐዘን ያረበበው ቤት ብዙ ነው፣ ብዙ ነው። የተወደዳችሁ ክርስቲያኖች፣ ነዝናዛ ሚስቱ ቀዝቃዛ ቤቱ ለምን ይሄዳል ከሰው ለቅሶ፣ ለቅሶ እያለ ቤቱ የተባሉ ለቅሶ ቤት የሆኑ ትዳሮች ብዙ ናቸው። ለዚህ ነው ምዕመናን ገንዘብን አትሹ፣ ገንዘብን አትሹ። ይልቅስ የክርስቶስን ባለጠግነት ፈልጉ። እሱ ነው የሚለ። እህቴ ሆይ እግዚአብሔር በሌለበት የሰባ ፍሪዳ ከምትበይ እግዚአብሔር ባለበት ጎመን ወጥ ቀቂ ይላል እግዚአብሔር ቃል። እኔ ትንሽ ነው ነገሩን ለእናንተ እንዲገባ ቀቂ ብዬ አልኩት። ጎመን ወጥ መብላት ይሻላል ነው የሚለው። እመኚኝ፣ ብዙዎች በዚህ ይታለላሉ፣ ንጽህናቸውንም ያጣሉ። ብዙዎች ገንዘብ ሲጠፋ ልጆቻቸውን በትነዋል፣ ደስታቸውን አጥተዋል፣ ሳቃቸውን ተቀምተዋል፣ ነጭናጫ ሆነዋል፣ ባላቸውን ፈተዋል፣ ሚስቶቻቸውንም ንቀዋል። ለዚህ ነው ትምህርት ማስተማር የሚያስፈልገው። ገንዘብን ምን አትበሉ፣ አትሹ፣ ገንዘብን አትሹ። የወላጆችንም ባለጠግነት አትመልከቱ፣ ምንም አትመልከቱ። ቢኖር ጥሩ ነው። እኔ ጥሉ እያልኳችሁ አይደለም፣ መልካም ነው። ስራ ይሰራበታል፣ ጽድቅ ይፈጸምበታል። ዋና ነገር ግን እንዳታደርጉት ነው የምላችሁ። ይልቅስ ምን ብል የነፍስ ባለጠግነትን ምን እሺ ባይናት ሆይ፣ ታዛዥ ነው ወይ? ደግ ነው ወይ? መልካም ሰው ነው ወይ? እናስቀድስ ስላት እሺ ትላለች ወይ? እንቁረብ ስለው እሺ ይለኛል ወይ? ለመንግስተ ሰማያት መንገድ የሚመች ነው ወይ? ጽድቅን ለመፈጸም የምትመች ናት ወይ? የክርስቶስ ባለጠግነት አላት ወይ? እሱ ነው የሚለው። ብዙዎች የብረት አጥር ብለው ያመጡት ባህል የሳጠር አጥር እንኳን ሳይሆን ቀርቶ ስንቶች ቤታቸውን በትነዋል፣ ስንቶች ፍርድ ቤት ቆመዋል፣ ስንቶች ተርበው። ብታምኑም ባታምኑም ከጥቂት ዓመት በፊት ያየሁት አንድ ሪሰርች አዲስ አበባ ውስጥ ጎዳና ላይ ከወጡ ህፃናት 56% ከተፋቱ ባልና ሚስቶች የተገኙ ናቸው ይላል። 56% ነዳጅ የሚስቡት፣ ቱቦ ስር የሚያድሩት፣ መኪና የሚሄድባቸው፣ ብርድ ልብስ እንኳን ሳይለብሱ የክረምት ጎርፍ ውርጭ ሆኖ የገደላቸው ብዙ ህፃናት በወላጆች መሳቅ ምክንያት የተሳቀቁ ልጆች ናቸው ጥለው የወጡት። ወዳጄ እንዲህ አይነት ትዳር እንዳትመሰርቱ፣ እንዲህ አይነት የህይወት መንገድ የለም ልላችሁ ነው ይህን ርዕስ የመረጥኩት። እድል ካገኘው ነገ ካልኖርኩ ይህን ካስተማርኩ በቂ ነው ለኔ። ምን አዲስ ነገር ምንም አልንገራችሁ። ይህን የህይወት መንገድ ካሳዩዋችሁ አይበቃም እንዴ? ለመራቀቅ አይደለ ይሄ መድረክ፣ ህይወት ለመስጠት እንጂ። ውበትም ትኩረት አይደረግም። ውበትም ዋና ነገር አይደለም። እየሰማችሁ ነው። የወላጆቹንም ቀይ አትመልከቱ። ይሄ የተሰፈር ሰው ነው እንዳትሉ ደግሞ አለው። የወላጆቹንም ቀይ አትመልከቱ። ክርስቶሳዊ ይሁን እንጂ
ሰማያዊ ዜጋ ይሁን እንጂ፣ ሰፈሩ የሰማይ ሰው ይሁን እንጂ፣ አገሩ የእግዚአብሔር አገር ይሁን እንጂ ምን አገባችሁ? ከሰሜን ይምጣም ከደቡብ ምን አገባችሁ? ሰፈሩንም የሰፈሩንም ቀንዳ ይቅርታ፣ በዚህ ዘመን ቋንቋ ለመናገር ሎካል ይሁን ዲያስፖራ ብቻ ክርስቶስ ይኑርበት እንጂ እናንተ ምን ነካችሁ? እየሰማችሁኝ ነው? አደራችሁን ክርስቲያኖች፣ ክርስቶሳዊ ነው ወይ? እግዚአብሔር አለ ወይ? በየትኛውም ቋንቋ ይናገር፣ የየትኛውም ሀገር ሰው ይሁን እግዚአብሔርን የሚፈራ ይሁን እንጂ የነፍስ ንጽህናን ገንዘብ ለማድረግ የሚጋደል ምስኪን ይሁን እንጂ ልባምነትና መልካምነት ይኑረው እንጂ አገሩ ክርስቲያን ይሁን እንጂ ምን ይመለከተናል እኛ? አደራችሁ በዚህ ዘመን እንደወረደብን አይነት ውርጅብኝ እንዳትኖሩ እናንተ እግዚአብሔር ጋር ይሁን እንጂ። ወደ ሰማይ ሀገር ይዞን የሚሄድ ባል፣ ወደ ሰማይ ሀገር ይዛን የምትሄድ ሚስት ትሁን እንጂ ውበትም ጥሩ ነው ቢገኝ፣ ቆንጆ ማን ይጠላል? ዋና ነገር ግን አይደለም። እየሰማችሁኝ ነው? ዋና ነገር አይደለም። መለሎ ቢገኝ ማን ይጠላል? ሰልካካ ብትገኝ ማን ይቅጣል? ከሁሉ በላይ ግን የነፍስ ውበት ይበልጣል። ታዛዥነቷ፣ እሺባይነቷ፣ ደግነቷ፣ ልባምነቷ፣ የነፍስ ውበቷ፣ የነፍስ ደምግባቱ እሱን ተመልከቺ። ይሄማ ለምንድን ነው ውበት ሐሰት ነው ደምግባትም ከንቱ ነው የተባለው? ወዳጄ በእርግጠኝነት ልንገርህ፣ በሽታ ውበትን ምክንያት አድርገህ ከገባ እመነኝ ስትታመም ጥላት ልትሄድ ነው። ስትገረጣ ፍቅርህ ከስራት ልታገረጣባት ነው። ይሄ እኮ የሚቀያየር ነው። ፀሐይ ሲወጣበት የሚጠወልግ ነው፣ የሚከስል ነው። ሲራክ እንዳለው በቁሙ እያለ የሚተላ ነው ውበት። እሱን ማዕከል አድርገህ ከገባ ትንሽ ነገር ሲበላሽባት ልትሄድ ነው። ለዚህ ነው እሱን ትኩረት የማይደረገው። እናንተ እህቶቼ የነፍስ ውበትን፣ የልብ ደምግባትን እሱ ላይ ትኩረት አድርጉ። እንሰማለን እኮ ወፈረች ብሎ ሌላ የሚቀይርባት፣ ስትወልድ አጥሚቷን ቲክ እያደረገ መከራ የሚያበላት ባሉሉ እንኳን ስንት ጠጣች? ምን እዚህ ውስጥ መከራ አስበላ? ልቧ ነው እንጂ ወገቧን ምን አሳየህ አንተ ጎበዝ? 8 ቁጥር ትሆን 88 ቁጥር ግድ የለህም። የልብ ውበት እየሰማችሁኝ ነው? የነፍስ ሰልካካነት፣ የነፍስ ፍጽምነት እሱ ላይ ነው ክርስቲያን የሚያተኩረው። ብዙዎች በዚህ መከራ በልተዋል። ብዙዎች በምን ቋንቋ ልግለጸው? እንዴት ብዬ ላስረዳችሁ? ይህ ዓላማ አይደለም። እስኪ ቅዱስ ዮሐንስ አፈወርቅ የመሰለው አንድ ግሩም ምሳሌ አለ። እስኪ ልጠይቃችሁ። ንብ ናት ዝንብ ናት በጣም ቆንጆ የምትመስላችሁ? ምን ንብ አይተው አያውቁም? የለም እዚህ ንብ ወዳጄ፣ ንብማ አላያችኋትም? ምስኪን እኮ ናት። ድርፉጭ ያለች መብረር እንኳን የማትችል አላያችኋትም? ለሚቀጥለው ስመጣ ነብ ይዤ እመጣለሁ። አስታውሱ። ዝንብ ናት እንጂ በጣም ስሊም የሆነች ሞዴል ነው እኮ የምትመስለው። ዮሐንስ አፈወርቅ ነው የሚለው እኔ አይደለ። ዝንብ ናት በጣም ቆንጆ፣ ግንስ ማር የሚባል ነገር የላትም። እውነት አሰብ ማር የምታገኘው እዛ ውስጥ ነው። ደግሞ ቆንጆ ተው አልኳችሁ አላልኩም? ልጅም ማዕከል አይደረግም። እየሰማችሁኝ ነው? ልጆች የእግዚአብሔር ስጦታዎች ናቸው። እውነት አሰብ ማዕከል ግን አይደረጉም። ለምን? ልጅን ሊሰጥ የሚችለው ማን ስለሆነ? ወንድም ሴትም በዚሁ ስልጣን አላቸው። እግዚአብሔር ካሰጠ ምን ልታረግ ትችላለች? የሴት እንቁላልን የወንድ ዘርን አዋህዶ እግዚአብሔር ደም አርግቶ አጽም ሰክቶ ሰው ካላደረገ እሱ ወይም እሷ ከየት ልታመጣ ትችላለች? ለዚህ ነው ማዕከል አይደረግም። ለዚህ ነው መጽሐፍ ቅዱስም ትኩረት ያላደረገበት። ልጅ ከሌለ ተፋቱ የሚል አንድም ቦታ አታገኙ። ለዚህ ነው ንጽሐ ነፍስን፣ ፈሪሃ እግዚአብሔርን፣ ልባምነትን፣ መልካምነትን እነዚህን ነው እንጂ ዓላማ የምናደርገው ገንዘብን፣ የወላጆችን ባለጠግነት፣ ቀየውንም፣ ልጅንም፣ ውበትንም፣
ደምግባትንም ትኩረት አናረግም። ዓላማ ምንድነው? ዓላማ ያልሆኑት ምንድናቸው? እነዚህን ነገሮች ትንሽ ጠቆም ማድረግ ያለው ጊዜ ካለኝ አንድ ሁለት ነገር ጨምሬ ያበቃለሁ። አረዳድና አመለካከታችን ወይም ስለ መንፈሳዊ ህይወትና ስለ መንፈሳዊ የህይወት መንገዳችን የጋብቻችን የቤተሰብ ምስረታችን ምንድነው ሊኖረን የሚገባው አረዳድ? እሱን ላስቀድም። መጀመሪያ የኔና የእናንተ ክርስቲያናዊ ወይም ክርስቶሳዊ አረዳዳችን ምንድነው ካላችሁኝ፣ ጋብቻ፣ ትዳር፣ ቤተሰብ የእግዚአብሔር ስጦታ ነው ብሎ መረዳት ነው። እህቴ ሆይ ይህንን ወንድሜን የሰጠኝ እግዚአብሔር ነው። ወንድሜ ሆይ ይህችን አጋሬን የሰጠኝ እግዚአብሔር ነው ብለህ እንደ እግዚአብሔር ስጦታ መቁጠር ከጀመርክ አንተ ትክክለኛው አረዳድ አለ። የእግዚአብሔር ስጦታ ናት፣ የህይወት አጋሬ ናት ካልክ እመነኝ ታፈቅራለህ፣ እመነኝ ትንከባከባለህ፣ እመነኝ ራስህንም ጭምር ትሰጣለህ። ለምን? አረዳድህ ትክክለኛ ነው። የህይወት አጋሬ ናት ደግሞም የእግዚአብሔር ስጦታ ናት ትላለህ። አለበለዛ ግን ምኞትህን ብቻ የምትፈጽም ፍላጎትህን ብቻ የምታሟላ አድርገህ ካሰብካት ደንበኛ የውድድር ሜዳ ነው የሚሆነው። ቤትህ ትራክ ብለው ትግል፣ ፉክክር፣ ተቃዋሚነት፣ ከዛስ ከዚህ ምን ይከተለዋል? ትዕቢት፣ ቁጣ፣ ጥላቻ፣ እምቢባይነት ቤት ውስጥ ይነግሳል። ለምን አላረግሽም ትላለህ። የሆነ ነገር ፈጻሚ ብቻ የሆነ ነገር አሟይ ብቻ ካደረግነው መፎካከር እንጀምራለን፣ እልህን እያያዛለን። የእግዚአብሔር ስጦታና የህይወት አጋር አድርገህ መቁጠር ከጀመርክ ግን አፍቃሪ ትሆናለህ፣ ተንከባካቢ ትሆናለህ፣ ሰጪ ትሆናለህ። የሚሰጥ ሰው ስለሚቀበለው ብዙም ግድ አይለው። ፍቅር ለራሱ አያስብም፣ ለሌላው ያስባል። ፍቅር እኔን ይድላኝ አይልም። ለትዳር አጋሩ ይጨነቃል፣ አይበሳጭም፣ አይቆጣም። እኔን ይድላኝ አይልም። ፍቅር ለዘውትር አይወድቅም። ጥቂት አመልህን አትቀይርብህም፣ አታኮርፋትም፣ አትቀጣትም፣ አትዘጊውም፣ ጀርባ አትሰጪው። ምክንያቱ የእግዚአብሔር ስጦታ ናት፣ ታከብራታለህ። ምክንያቱ የህይወት አጋርና ትንከባከባታለህ። አረዳዱ አቲቲዩዱ ይሄ ነው። እንደዚህ ነው የምንረዳው። አለበለዛስ ምኞትህና ፍላጎትህን ብቻ አሟይካ ምንድን ነው የሚሆነው? በቃ በተቃውሞ በንጭንጭ ነው ቤቱ የሚኖረው። ስለዚህ ይህን አዎንታዊ አረዳድ የእግዚአብሔር ስጦታ ናቸው፣ የእግዚአብሔር ስጦታ ናት፣ የእግዚአብሔር ጸጋ ናት ብለህ ስለምታስብ ተጠንቅቀህ ትኖራለህ። ባልሽን እንደ አለቃ አንቺን ራስሽን እንደ ምንዝር መቁጠር ከጀመርሽ እንደ ሰራተኛ ያክል ትእዛዝ ተቀባይ ትሆኛለሽ። በዚህ ምክንያት ቅሬታና ተቃውሞ አቅራቢ ትሆኛለሽ። ከዚያም ወደ አመፀኝነት ታድጊያለሽ። ይሄ ምን ይሆናል? አሉታዊ አረዳድ ይኖረዋል። ባልሽን እንደ አለቃ ብቻ ታየዋለሽ። ስለዚህ እልህ፣ አመፀኝነት፣ አለመታዘዝ፣ ፉክክር፣ ግብግብ ነው የሚሆነው። ስለዚህ ፍቅር ለዘውትር አይወድቅም። እሱን አጽንተን ነው የምንኖረው። ይህ አረዳዳችን ነው። አንዳችን ለአንዳችን የእግዚአብሔርን ፈቃድ እንደምንፈጽም ክርስቶስን ቃላት፣ ትእዛዛት እንደምንተገብር ሆነን ነው በቤታችን የምንኖረው። ደግሞ አለው አንዳችን ለአንዳችን የእግዚአብሔርን ፈቃድ ለመፈጸም እንደተዘጋጀን መቁጠር አለብን። አመለካከታችሁ በቃ ትዳሩ ስትገቡ፣ እጮኛም ስትይዙ፣ ስታገቡ የእግዚአብሔርን ፈቃድና የእግዚአብሔርን ትእዛዛት በቤቴ ውስጥ እየፈጸምኩ ነው የምትሉት። የክርስቶስን ትእዛዛት ልንፈጽም ነው ትዳር ውስጥ የምንገባው። የህይወት መንገድ ተባብለናል። በዚህ ውስጥ ምን አለ? የክርስቶስን ትእዛዛት የእግዚአብሔርን ፈቃድ የሚፈጽም ሰው ፍቅርና ርኅራኄ ያሳያል። አንዱ ለአንዱ መስዋዕት ይሆናል። ክፉን ወደ መልካም ይቀይራል። ለቁጣ ይታገሳል። ለክፉ ደግ ይሆናል። ሲታመም ይንከባከባል። መታዘዙ ከትዳሩ ጀምሮ ወደ ሁሉም ይደርሳል። አንዳቸው ለአንዳቸው ወደብ እንጂ ወጀብ አይሆኑም ያለው ሊቁ ለዚህ ነው። ይሄ አስተሳሰቡን ነው የእግዚአብሔር ስጦታና የህይወት አጋሬ ናት እንጂ አለቃዬ ነው ምኞትህን ሁሉ መፈጸም አለባት ብለህ አታስብ። ፍቅር ለዘውትር የማይወድቅ መሆኑን ትገነዘባለህ። ሁል ጊዜ በጮኝነት ጊዜም በምን ያስታውሳለሁ። አንዲት እህት ያለች ጨርሻለሁ፣ አይዟችሁ መጠቅለያዬ
በጣም ወሳኝ ነጥቦች በፍጥነት ተናግሬ ነው ማበቃው። አንዲት እህት እንዲህ አለች፣ ባሌ እኔን እጮኛ እንዳደረገኝ በቀን በርካታ ሰዓት ነው የሚደውልልኝ አለች። በላሽ? አዎ በላው። ይዘጋል አለች። ትንሽ ቆይና ደውሎ ጠጣሽ? አዎ ጠጣው። ይዘጋል አለች። ትንሽ ቆይና የት ነሽ? ሊፍት ውስጥ እየገባሁ ነው። እሺ ይዘጋል። ትንሽ ቆይና ከሊፍቱ በሰላም ወጣሽ? ነፍሴን ጥብስቅ አድርጎ ነው መከራም ያበላኝ አለች በስልክ። እቤት ስንገባስ ትዳር ስንይስ አለ እና ቤት ውስጥ ሲገባ ግን አለች ባሌ ያን ሁሉ የሚደውልበትን ስልኩን አስቀመጠና ሪሞት ኮንትሮል ይዞ አለች ቴሌቪዥኑ ላይ አበቅ። ፍቅር ለዘውትር አይወድቅም። ሁል ጊዜ እየሰማችሁኝ ነው? ጥቂት ነጥቦችን ምንድነው ታዲያ አንድ ኦርቶዶክሳዊ ወደዚህ ህይወት ሲገባ ቅድሚያ ሊሰጠው የሚገባ ምንድነው? እነሱን ተናግሬ ያበቃለሁ። አንደኛ የሃይማኖት አንድነት ያስፈልገናል። ምን አልኳችሁ? አንድ መሆን አለብን። አደራችሁ ከርማችሁ አሁን ሃይማኖታችሁን ችላ ብላችሁ ምንም ይሁን እንጂ ችግር የለም ብላችሁ ገብታችሁ ነፍሳችሁ አንድ ቀን እግዚአብሔርን መፈለጉ አይቀርም። እየሰማችሁኝ ነው? ያን ጊዜ ለአምልኮት እግዚአብሔር ትጨነቃላችሁ። ስለዚህ በሃይማኖት እንዳትደራደሩ። እየሰማችሁኝ ነው? በተለይ እህቶቼ ለገንዘብ ብላችሁ የሆነ ነገር ስለሚገዛላችሁ እነዚህን ኦርቶዶክሳውያን ክርስቲያኖች ገንዘብ የላቸውም ብላችሁ ንቃችሁ ወደ ሌላ በተለያየ ነገር ተስባችሁ እንዳትሄዱ። የሚበልጠው ህይወት የመንግስተ ሰማያት ከእግዚአብሔር ጋር የምንኖረው ህይወት ነው። የሃይማኖት አንድነት ማስረጃ አለን። ቅዱስ ጳውሎስ እንዲህ ይላል፣ ሴት ባሏ በህይወት ሳለ በህግ የታሰረች ናት። ባሏ ቢሞት ግን የወደደችውን ልታገባ ነፃነት አላት፣ በጌታ ይሁን እንጂ ወባይቱ ምዕመናን ይላል። ከምዕመናን ወገን ይሁን እንጂ ይላል። አንቺ እህቴ ሆይ አንተም ወንድሜ ሆይ ከምዕመናን ወገን ይሁን እንጂ አግባ። እየሰማችሁኝ ነው? ከምዕመናን ወገን። ይሄ አማርኛው በጌታ ይሁን እንጂ። ለዚህ ነው በጌታ ነን የሚሉት አንዳንዶች። በጌታ ይሁን እንጂ መጽሐፍ ቅዱሳችን ከምዕመናን ወገን ካተጠመቁ ይሁን እንጂ። አደራችሁን በሃይማኖት የሚመስል ኋላ ልጆች እንካፈል። ኋላ ብዙ ትዳሮች ሰላም የሚያጡት በዚህ ነው። አንድ ቀን ነፍስህ እግዚአብሔርን ስትፈልግ ቅዳሴ አስቀድስ ስትልህ፣ የስቅለት ቀን ሂድ ቀን ስትልህ፣ ወይም ያን ቀን ትጨነቂያለሽ፣ ትታወቂናለሽ። ልጆችሽንሽ እንዴት አድርገሽ ትካፈያለሽ? የሃይማኖት አንድነት ብርሃን ከጨለማ ጋር፣ ክርስቶስ ከቤልሆር ጋር፣ የእግዚአብሔር ታቦት የእግዚአብሔር መቅደስ ከጣዖት ጋር ምን መጋጠም አለው? የሚመች ረዳት እንፍጠርለት የሚለው ቃል ምን እንደሆነ ታውቃለህ? በማይመች አካሄድ አትጠመዱ ከሚለው ጋር አገናኘዋ። የሚመች ማለት ለትዳር ነው። በማይመች አካሄድ አትጠመዱ። በሃይማኖት ከማይመስላችሁ ጋር አትጨነቁ። እንኳን ፍጽምት በሆነችው በአዲስ ኪዳን በኦሪት እንኳን አላያችሁም? የያዕቆብን ልጅ ለማግባት ዲናን ለማግባት የአሕዛባዊው ባስነወራትና በደፈራት ጊዜ የያዕቆብ ልጆች ምንድን ያሉት? እሷን ሊያገባ ከፈለገ ይገረዝ እኮ ነው ያሉት። እንኳን ፍጽምት በሆነችው በአዲስ ኪዳን በብሉይ ኪዳን እንኳን ይሄ ትምህርት አለን። ወጣቶች ሆይ በሃይማኖት እንዳትደራደሩ። አንደኛ። ሁለተኛ የንጽህና አንድነት ነው። ይህንን ደግሞ ትኩረት እናደርግበታለን። መጽሐፍ ቅዱስ እንዲህ ይላል። ማን ያገባ የሚለውን ሲመልስ ምን ይላል መሰላችሁ? ድንግሊቱ ግን ብታገባ ኃጢአት አትሰራም ይላል። አንድ። ማን ታግባ? ድንግሊቱ። እየሰማችሁኝ ነው? ስለ ድንግልናው ያፈረ ቢኖር ያግባ ይላል። ድንግል። ሁለት። ማስረጃ እኮ ነው የምሰጣችሁ ከመጽሐፍ ቅዱስ። ሶስተኛ እናንተን እንደ አንዲት ንጽሕት ድንግል ለአንድ ወንድ ለክርስቶስ ላቀርብ አጭቻችኋለሁ ይላል። እንደ ንጽሕት ድንግል አጭቻችኋለሁ። መተጫጨት በድንግልና ነው ይላል። ይሄ ነው የንጽህና አንድነት። ግዴላችሁ ሳትነካኩ ቆዩ። ለምን? እግዚአብሔር ንጹህና ድንግል ሆነን እንድንጋባ እንደሚፈልግ ታውቃላችሁ። ትንሽ ከጋብቻው ቀድሞ ደስ የማያሰኘውን ህይወት ከተለማመድን ስለማንጋባ ነው። ብዙዎች ተጠላልተው ነው የሚጨርሱት። አብዛኞች ለምንድን ነው እግዚአብሔር በድንግልናና በንጽህና እንድንቆይ የፈለገው? እንድንጋባ ስለሚፈልግ ነው። ስለዚህ የንጽህና አንድነት
እንዲኖራችሁ ጠብቁት፣ ታገሱ፣ ቆዩት፣ ጠብቁት። ክብራችሁ፣ ንጽህናችሁ። ምዕመናን በዚህ ዘመን ንጽህና በርኩሰት ፊት አፍረዋል። በዚህ ዘመን ድንግልና በዘማውያን ፊት ማፌዣ እንደሆነ እናውቃለን። ሚስ ቨርጂን ምናምን የተባለ እናንተ ኦርቶዶክሳውያን ንጹህ ሆናችሁ ተገኙ። ይሄው 3 ጥቅስ ጠቀስኩላችሁ። እንዳንዲት ንጽሕት ድንግል ለአንድ ወንድ አጭቻችኋለሁ። መተጫጨት በንጽህናና በድንግልና ነው። ወደዚህ ህይወት የሚወስዱ ነገሮችን ሁሉ መጠበቅ። መጽሐፍ ቅዱስ ማግባት ወደሚገባው እድሜ በደረሰ ጊዜ ያግባ ይላል። መንፈሳዊ ብስለት፣ ዝግጅት። በዚህ ጊዜ ላገባ እችላለሁ የሚል ጥቂት በልቶ ለማደር የሚሆን ኢኮኖሚያዊ አቅም ሲኖር፣ አንዳንዶች በዚህ ዘመን ይህን ትምህርት አስተምረናል እንዴት ነው የምናገባው የሚሉ ወጣቶች ይኖራሉ። ግዴላችሁ፣ የሚያኖረን እግዚአብሔር ነው። ይህንን እንመን። ኪሳችንም አካውንታችንም ኢንቨስትመንታችንም አይደለም የሚያኖረን ማን ነው? ንገሩኝ። በተለይ ለወጣቶች ነው ይህን ምክር የምመክረው። መኖሪያ የዘላለም አምላክ ነው ይላል። ንጽህናችሁን አታችሁ ክርስቶስ ከእናንተ ከሚርቅ ድሃ ሆናችሁ ክርስቶስ ወደ እናንተ ቢቀርብ ነው የሚሻለው። ወጣቶች ጭክን ብላችሁ የዕለት ጉርስ የዓመት ልብስ ካለን ይበቃናል ይላል መጽሐፍ ቅዱስ። በቃ ክርስቶስን ለብሳችሁ ትኖራላችሁ። የግድ ብራንድ መቀየር የለባችሁም። የግድ ሞዴል መቀያየር የለባችሁም። በአንዲት ልብስ ክርስቶስን ጸጋ አድርጋችሁ ለብሳችሁ ግን ትኖራላችሁ። ጥቂት ነገር ካለን ይበቃናል ነው የሚለው መጽሐፍ ቅዱስ። ወጣቶች ተበረታቱ። በጣም ከዜሮ ጀምረው ሄሮ የሆኑ በጣም ብዙ ቤተሰቦች አሉ። እግዚአብሔር ይባርካል። አብርሃምና ሳራ ሲጀምሩ እኮ 3 ጊዜ ድንኳናቸውን እየነቀሉ እየተከሉ ተሰደዋል እኮ። ከዛ በኋላ ነው የከበሩት። እግዚአብሔር ይባርካል። ሁለት ሶስተኛው እና በደንብ መናገር የምፈልገው አግቡ ትላለህ። አሁን ሚስትና ባል ይገኛል ብለህ ነው አግቡ የምትልኬት? የሚሸመጠጥ ምናምን መሰለህ እንዴ የሚሉኝ ወጣቶች እንዳይኖሩ አንድ የአባቶቻችንን ትምህርት ልናገር። ማግባት ስትፈልግ አስቀድመህ ጸልይ፣ ሐሳብህን ለእግዚአብሔር ንገረው። እግዚአብሔር መርጦ እንዲሰጥ ለምነው። እርሱ እንዲመርጥልህ የምታደርግ ከሆነ አክብረዋልና እርሱን በጎ የትዳር አጋር በመስጠት ያከብረሃልና ይላል። ጸልዩ፣ ለእግዚአብሔር ንገሩት። ስልኮቻችሁ ላይ ብቻ አታፍጥጡ። ብቻ አይደለም፣ ኧረ እንደውም አታፍጥጡ። ወደ ሰማይ እጆቻችሁን ዘርጉ። እየሰማችሁኝ ነው? መጽሐፍ ቅዱስ ሀብትና ባለጠግነት ከአባት ከእናት ይወረሳል ይላል። አስተዋይ ሚስት ግን ከማን ዘንድ ናት? በሏት። አስተዋይ ባል ከየት ነው? ስለዚህ ከእግዚአብሔር እጅ ለመቀበል መጸለይ ነው እንጂ የሚያስፈልገው ደስ የማያሰኙ ፎቶዎችን በመላላክ እንዲህ አይነት ነገሮች አይመጡም። እየሰማችሁኝ ነው? አስቀድመ ጸልይ፣ ለእግዚአብሔር ንገረው። እሱን ካከበርከው እግዚአብሔር ደግሞ በጎ የትዳር አጋር ሰጥቶ ያከብርሃል ነው የሚለው። እየሰማችሁኝ ነው? እንደሱ ነው። ግን ለወጣቶች በራሳችን ብቻ እግዚአብሔር እንዲፈጸም አላደረገው። አደራችሁን፣ በራሳችን ብቻ እንዲፈጸም አላደረገው። ጋብቻ ከሰው ጋር ነው የሚፈጸመው። እደግመዋለሁ፣ ከራሳችን ጋር የሚፈጸም ጋብቻ የለም። አደራችሁን ወጣቶች፣ ይሄ ዘመናዊው ዓለም የሚነግራችሁ የሩካቤ መንገዶች ምድርን የሚያረክሷት ናቸው። እደግመዋለሁ፣ ከራሳችሁ ጋር የሚፈጸም በፍጹም እንዳትሞክሩት። ሰሞኑንማ የሆነ ሮቦት ሁሉ አዘጋጅተዋል። እንዴት ግፈኛ ዓለም እየሆነ እንደሆነ ተመልከቱት። በፍጹም ይሄ መርከስ ነው። ዓለም ከእግዚአብሔር በፍጹም ከጽድቅ ህይወት እያወጣን። ስለዚህ ይህን ህይወት ተጠንቀቁ። በዚህ ህይወት ውስጥ ልምምድ ያላችሁ ካላችሁ ግድ የላችሁም፣ ትበረታላችሁ። ንስሐ ግቡ፣ ስጋውንና ደሙን ተቀበሉ። ገዳማት ሄዳችሁ ሱባኤ ያዙ፣ ለምኑ፣ እግዚአብሔርን ስገዱ። ይሄን አካባቢ ከሚያስመጡ ነገሮች ወጣ በሉ። አባቶቻችሁን ምክርና ጸሎት ጠይቁ። የሚያማክሩ አሉ፣ እነሱን አማክሩ። ከዚህ ህይወት ግን ከቶም ቢሆን እንዳትገቡ፣ እንዳትለማመዱ። ከገባችሁ ሙጡ። አንድ ቃል ከሴት ጋር እንደምትተኛ ከወንድ ጋር አትተኛ፣ ጸያፍ ነውና ይላል እግዚአብሔር ቃል። ይሄ ዘመን አንዱ የሚያለማምደን ህይወት
ይሄ ነው ደስ የሚያሰኘው ጸያፍ። መጽሐፍ ቅዱስ ወይናቸው ከሰዶም ወይን ከገሞራም እርሻ ፍሬያቸውም ሐሞት ነው ዘለላውም መራራ ነው ይላል። ወደዚህ ህይወት አደራችሁን እንዳትገቡ። እነዚህን የግድ ሳልናገር እንዳልሄድ ብዬ ነው። አንዳንዶች በፊልሞች፣ አንዳንዶች በቁሳቁሶች፣ አንዳቸው ከራሳቸው ጋር፣ አንዳንድ ከሮቦት፣ አንዳንድ ደግሞ ከእንስሳ ጋር እጅግ ጸያፍ የሆነች ነው ዓለም። እናቺን ዓለም እንዳትከተሏት። ሰሞኑን ሰምታችኋል። አንድ ሜክሲኮዊ ባለስልጣን አዞ ታቅፎ ሚስቴ ነው ብሎ ለጥፎ ሲያስደንቀን ነበር የከረመው። ለእናንተ እንኳን ማሰማት አይገባ። ካናዳን የምታክል ታላቅ ሀገር ከእንስሳ ጋር መጋባት ይቻላል ብላ የፈቀደች ዓለም እየረከሰች ነው። እናንተ ኦርቶዶክሳውያን በዚህ የንጽህና ህይወት ሁል ጊዜ መኖር ግን አለብን። ይህ የህይወት መንገድ ነውና ልጆቻችሁ የተባረኩ ይሆናሉ። እንዲህ አይነትን ህይወት ከኖራችሁ ምድራችን ትባረካለች። ቅድም ያልኳችሁ የፈረሱ ትዳሮች አይኖሩ፣ የጎሰቆሉ ባለ ትዳሮች አይኖሩ፣ ጧሪ ያጡ አባቶች እናቶች አይኖሩ፣ የመከኑ የሀገር መሪዎችም አይኖሩ፣ ጥፋት የሚያጠፉ ባለስልጣናትም አይኖሩም። የተባረከ ትውልድ በእውነት በጸጥታና በጭምትነት የሚኖር ማህበረሰብ እዚህ ውስጥ ይገነባል። እዚህ ውስጥ ንጹህ ጳጳስ፣ እዚህ ውስጥ ንጹህ ካህን፣ እዚህ ውስጥ ንጹህ አገልጋይ፣ እዚህ ውስጥ ንጹህ የሀገር መሪ እናገኛለን። እዚህ ውስጥ ባልና ሚስት ናቸው አሉ። ባልየው ትንሽ ጸባዩ አስቸገራት አሉ ሴትዮይቱ። እየሰማችሁኝ ነው? ባል ትንሽ ጸባዩ ሲያስቸግራት ሴትዮይቱ እንዲታረምላት መፍትሄ እንዲሰጣት አንድ ጠንቋይ ቤት ሄደች አሉ። እና ምን አላት ጠንቋዩ ከሰማት በኋላ መፍትሄ የምሰጥሽ ከአንበሳ አፍንጫ ውስጥ ጸጉሩን ነቅለሽ ስትመጪ ነው አላት። ማን? ጠንቋዩ። አጅሪት እየሄደች ሙዳ ስጋ ይዛ አያንበሶን ትመግበው ጀመረ። መጀመሪያ ራቅ ብላ ሰጠችው በላ። ከዛ ቀረብ እያለ ሰጠችው በላ። ከዛ ተጠግታ ሰጠችው በላ። ከዕለታት አንድ ቀን በጣም ቅርቡ ሆና እያላመደችው ጸጉሩን ያሸችው ታበላው ጀመረ። ማን? አንበሳው። እንደውም አንድ ቀን በጣም ምርጥ ሙዳ ስጋ ይዛ ሄዳ እጇ ላይ ያበላችው። ያን ቀን በጣም ጠገበና ክንዷ ላይ ተኛ። ማን? ባሏ አንበሳው። ከዛ ሲያንኮራፋ ሰማችውና ከአፍንጫው ውስጥ ጸጉር ነቀለችና እየበረረች ማጋ ጠንቋዩ ጋር ስታሳየው ደነገጠ። ጸጉር ይዘሽ መጣሽ? አዎ። ከአንበሳ አፍንጫ? አዎ። አንበሳ ልምድሽ? አዎ። ታዲያ አንበሳ ካልምድሽ ምን ነው ባልሽ አቃተሽ አላት አሉ። እናንተ እህቶች ለካ አንበሳ ታለምዳላችሁ። ታዲያ እኛ ምስኪን ባሎች እንዴት እናቀታችኋለን? ይቆየን።